እዚህ ጋር ደግሞ ሌላ ታሪክ ሄርሜላ እንግዲህ የትናንትናው ቪዲዮ ጢምቢራዋን ሲያዞረው ስላደረ መተኛት ስላልቻለች፣ እኔ እኮ አሁን የሄርሜላ ነገር ግራ ነው የገባኝ። ቀለበት ተደረገለች ትተኛለች ተብሎ መተኛት አልቻለችም። አረገዝኳለች መተኛት አልቻለችም። አብርሃም ታደሰ ሆን ብሎ ለሄርሜላ ቀለበት ያደርገው አርፋ እንድተኛ ነው። ገብቷቸዋል። እንዳትንሰለሰል በሀሳብ አርፋ እንድተኛ ነበረ። ግን አሁን የትናንቱን ቪዲዮ ካየች በኋላ ባሰባት። እንቅልፍ የሚባል የለም ስታምሰለስል፣ ነገ አብርሽን በምን ጠብለል አድርጌ ልጣለው ስትል ዛሬ ይሄ ሀሳብ መጥቶላት ማለት ነው። እዛ ሸብረቅረቅ አድርጋ ምናምን ነገር ይኸው ማታ ጠብቆን ብላለች ማለት ነው። የእኛ ጉደኞች። ለማንኛውም መልካም የመጨረሻ ጊዜ የሆነላችሁ። በቅርቡ ቢትንትን ማለት ስለማይቀር ይሄ ነገር የማያዛልቅ ማህበር በጠጅ ይጀመራል ለሚሆነው የአብርሃምና የሄርሜላ ህይወት በቅርቡ። ሰላም ሰላም ቤተሰብ እንዴት ናችሁልኝ የኔ ውዶች? ውድ የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ፣ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እና ቤተሰብ እንግዲህ ያው ሩቲና አብርሃም ግን በመጀመሪያ ይቅርታ፣ ያው ትንሽ አፍሎኛል፣ ለድምፄ ይቅርታ ጠይቃለሁኝ። ግን የፈለገ ቢሆን እንደው እንዴት ነው አሁን ይሄን የመሰለ ነገር እያየሁ ሳላወራ ማልፈው ብዬ እኮ ነው የመጣሁት። እንደ ወንዶችዬ ማለት ነው። እንዳያችሁት በትናንትናው ዕለት ያው ብቻ ተደስታችኋል። ለምን ይሄ ነገር ለምን ብቻ የሆነ ነገር አሳዝኗችኋል። አብርሽና ሩታ ስታየው አይደለ አብረው እንዲሆኑ የተመኛችሁ ሰዎች ትኖራላችሁ ብዬ አስባለሁኝ። እኔ በበኩሌ ደስ ብሎኝ ነበረ ሳያቸው ምናምን። ልጁ ድምቀታቸው ነው እንዴት እንደሚያምረው የነበረና ከዛ እላችኋለሁ የኔ ውዶች ዛሬማ ቡና እየጠጣ እንደምናባሽ ሄርሚ ቁጭ ብለሽ ስሚ። አንቺ ሲጀመር በመጀመሪያ መናገር የምፈልገው ይሄ ሁሉ ያሸበረቀችው ማለት ነው ከእሱ ሀሳብ የመነጨ እንዳይመስላችሁ የኔ ወዶች። እንግዲህ ባለፈው ቤቱን አሰባብራ ምናምን የሆነ ምንም ነገር የለም የሴት ቤትም አልመሰለኝ እኔ ሰንደው እናቴ የሆነ ነገር ዶ አድርጋ ፈነዳች። ከዛ በኋላ ምንም የለም። ቸኮሌት እንኳን የሰው ልጅ ያስቀምጣልና ከዛ አንጻር ሰው በኮሜንት ብዙ ነገር አላት እላቸዋለሁ። ያው ብዙ ነገሯን ነገሯት፣ ብዙ ክፍተቷን ነገሯት። ከዛ ይታ ሲጀመር እነሱ ኮሜንት እያዩ ነው ሀሳብ የሚሰሩትና ዛሬ በዚህ መልኩ መጣች እና የምልላችሁ ነው ይሄ ነገር ካሳ ያመነጭ አይደለም። ሲቀጥል ደግሞ ትናንትና ሀይሚዬን ባየች እንዴት ፍቅረኛሞችን መያዝ እንዳለባቸው የሚለውን ነገር ተማረች ማለት ነው። ሄርሜላ ያው ቂጧን ማሳበጥ ነው ስራዋ እኮ፣ ደረቷን ገልብጣ መምጣት፣ በቃ ወንድማ ማለል በገለዋ ማለት ነው። ሄርሜላ እኔ እኮ ስላንቺ አፈርኩኝ። እንግዳ ሊመጣ ነው ሲባል እንደዛ ቆቢድ ብሎ መጠበቅ አሁን ይሄ ነውር ነው፣ ሼም ነው። የምሬን ሼም ነው። እንደው እንግዳ ሲመጣ ከቤታችሁ ከእናትሽ ቤት እንዴት ነው? እንደዚህ ነው። እና እንግዲህ ሩትዬ አብርሃምን እቅፍ አድርጋ ልጃቸውንም እቅፍ አድርገው በአንድ ላይ ደስ የሚል ጊዜ አሳልፈው ነበረ። ኤፍሬምም ነበረ እና ያ ነገር በቃ ሰላም አልሰጣትም። አሁን አብርሃም ከነገ ዛሬ ሄዳል ብላ ስለምትሰጋ ዛሬ ደግሞ አበባዋን እርጨት አድርጋ ወይኗን ቁጭ አድርጋ መታለች ማለት ነው። ለዚህ ነው የማያዛልቅ ማህበር በጠጅ ይጀመራል ያልኳቸውና ማለት ነው። ይሄ ነገር እንደማይዘልቅ ስለሚሰማኝ እኮ ነው የኔ ውዶች። ሄርሜላ እንድትነካብን አልፈልግም ብሎ ደግሞ ጦርነት ከፍተዋል በቲክቶክ ማለት ነው። ወዳ ፈቅዳ ልንነካካለች። እንዴት ነው ማንነካት? እንነካታለን በደንብ አድርገን እና ውዶቼ የነ ካሌቢን ቪዲዮ ደግሞ አይቼ ነበረና ማለት ነው። እንግዲህ አብርሃምን ከሀገር ይዘሽ ውጪ ከሩትዬ ጋር እንዲደርስ አንፈልግም ምናምን እያሉ እነሱም ሲቀበጣጥሩ ነበረ። እንደው ከሰላሳው የሚሰማው አፍ የተለያየ ነው እና ከዛ ምን ብትል ጥሩ ነው ባሌ እኔ ባሌን አትንኩብኝ፣ ከእኔም አትደርሱ፣ ባሌ ነው የኔ ነው አለች። ማንኛው ህግ ፈቅዶልሽ ነው ግን ያንቺ የሆነው? አብርሃም አንቺ ዘራፊ ሌባ ሰርቀሽ ለአንቺ ያደረግሻውን እንደው ደረስሽነት ስታወሪ ግን አታፍሬም ሄርሜላ? እግዚኦ! እኔ ግን አንቺ መቼ ነው የምትጸጸተው? እች ልጅ ቤተሰብ እች ልጅ ግን የሆነ ጸጸት የሚባል ነገር ላይ ጥፋቷ ምን እንደሆነ ራሱ የሚገባት ሁሉ አይመስለኝም። እና አብርሃምን በምን መንገድ እንዳገኘችው ራሱ የሚገባት አይመስለኝም። መቼም ቢሆን እቺ ጭንቅላቷ ተደፍኗል። እና ምንድነው ሲቀጥል ደግሞ ሄርሜ ሌላኛው የምነግርሽ ነገር ይሄ ሚዲያ ላይ ወጥተሽ ማለት ነው ባሌ አትበይ። በመጀመሪያ ይሄ ስታይል ይሄ ወሬ የኤፍሱን ነው። ቆይተሽ ደግሞ አክትሽንም እንደ ኤፍሱን ማድረግሽ አይቀርም እኮ የኤፍሱንን ነገር ቁልጭ አርገሽ ከዚህ ጋር ባሌ ስቲ በጣም ነው የሚደብረው። የመሬን ነው ደስ አይልም በቃ። እና አብርሃም ደግሞ ሽማሽ ነው እንጂ ባልሽ አይደለም። ሲቀጥል ደግሞ ዋናው ነገር ምንድነው የሰባው ስትቀበጣጠር ማለት ነው። አንቺ በጣም እየቀባጠርሽ ነው። በዚህ አጋጣሚ ምንድነው ያለችው? ማናቸውም ሆነ ሩታም ሆነ በስበብ አስባቡ ስበብ እየፈለገች አብርሃምን እንድታገኘው አልፈልግም ማለች ማለት ነው
ሄርሜላ ወደሽ ሳይሆን በግድሽ ነው አብርሃም እየሄደ የሚያት ገባሽ? ልጁን ሲሄድ ሩቲን ያያታል ፏዘነት ጥብላ ማለት ነው። ያ የሚያማልል ውበቷን ከላይ እስከታች አይቶት ነው የሚመለስ እና ከዛ በኋላ ማለት ነው አንቺ ደግሞ ሁለተኛ ትርፍ ነው የምትታየው። ገብቶሻል? የመጀመሪያ የአይኑ ማረፊያ ግን ሩቲ ነች እና ይህን ነገር ውስጥሽን ቅጥል ድብን እያለ በቃ ትቀበያዋለሽ ማለት ነው። አንቺ ስላላልሽ አይደለም እኮ። ስለዚህ ልጁን ለማየት ሲሄድ ከሩትዬ ጋር እንደፈለገ ሆኖ ይመጣላችሁ፣ ችግር የለብሽም። ከሌላ ሴት ጋር ተኝቶ ሲመጣ እኮ ምናምን ትቀበዋለሽ አይደል? ኖርማል ነው፣ በቃ ለአንቺ ኖርማል ነው። ሰው አይታወቅም እኮ ከሩታ ጋር ሲሄድ ምን እንደሚያደርግ አታቂማች። ሊስማትም ይችላል እኮ ተረዳሽ? እና እንደዚህ ያንጨርጭርሽ ማነሽ? አንቺ ደግሞ ከሩታ ጋር እንዲገናኝ አልፈልገም። ነፈዝ ያገኛታል፣ በደንብ አድርጎ ነው የሚያገኛት። ገና ያገባታል እንዴ? ታረቂ እስኪ እንደው ልትታነቂ ነው ሄርምዬ። ከወዲሁ እኔ ቦታሽን ብታስተካክል እየተሻለ ነው ብዬ ነው በነግርሽ። በስበብ አስባብ እየፈለግሽ ስትጠጋግ የነበርሽው አንቺ ነሽ እኮ። ልጁን ጤንቢራውን አዙረሽ ቂጥሽን እያሳየሽ ብዙ ነገር አሳሳትሽው፣ አስተማርሽው፣ ያላየውን ነገር አሳየሽውና በቃ ምስጥ አርገሽ ወሰድሽው እና ምንድን ነው አንቺ አብርሃምን እንደው እንደ ግዥ ነው የምጠቀመው ሳስበው። ከአንቺ ላይ ገዝተሽ ነው የወሰድሽው። እሱ ደግሞ በገላሽ ነው እኮ ገዝተሽ የወሰድሽው። እናቴ በገላሽ ሸመትሽው፣ አብርሃምን በገላሽ ሸወድሽው ማለት ነው። እና ዘለቂታሽን ፈጣሪ ይወቅልሽ። ግን እና ሄርሜላ፣ ሌላኛው ደግሞ ልንገርሽ ብዬ ነው ዴብ ያወራውን አልሰማሽም እንዴ? የሆነ ነገር ተጀምሯል እያለ እኮ ነው። ስለዚህ እንደጋሽዬ ያወለሽ ምግልናው ምናምን ነገር ገብተዋል። ባልና ሚስትን ለማፋታት ትዳር መፈታት የለበትም ብለው ስለሚያምኑ ሩታን እንዲተዋት አይፈልጉም ቤተሰብ ማለት ነው። ሰዎች ግን ሩታ ተብትባበት ነው፣ ሩታ የሆነ ነገር ልታስደርግበት ነው ከማለት እኮ ሄርሜላ የሆነ ነገር አድርጋበት ነው ጠላልፋ የወሰደችው ብትሉ ይቀላችኋል እኮ ይቀላችኋል። ግን ያው ማሽቃበጥ ልማድ ሆኖባችሁ ነው እንጂ እና ዴብ የሆነ ነገር ሲናገር ነበር። የተጀመረ ነገር አለ፣ ግን ኤፍሬም ከምን ተነስቶ እንደሆነ እንደዚህ እያለ ያለ ያልገባኝም እያለ ነበር። ያ የተጀመረው ሩታና አብርሽ እንዲታረቁ የሆነ ነገር እየተደረገ ነው። መቼም ሄርሜላ አትነቂም። ሁሌ ዝም ብለሽ ነው በግድ ብለሽ መከራከር ትወጃለሽ እንጂ በአንቺ ባልሆነ ህይወት ላይ በቃ ብዙ መከራከር ያምርሻላችሁ ትወጃለሽ። ችግርሽ ይሄ ነው። መልቀቅ የሚባል ነገር አታውቂምና እና አሁን ትዳሩንም እየለመንሽ ነው እኮ ያለሽ። አሁን ባለፈው ምናለች ቤቱ ላይ ሂዳ ቤቱን ሰርፕራይዝ ስታረገው ማለት ነው። ከዛ ቤቱ እንደዚህ ደመቅመቅ ሲል ምናልባት አብርሽ የሆነ ነገር ያስባል። ምን የሆነ ነገር ብለሽ ታቆለመብጫለሽ። እንዲያገባኝ ይፈልጋለሁ ባትይ ለምንድን ነው? ባለፈው አልቅሰሽ አይደለ ፍቅርሽን እንዲቀበል ያደረግሽው? ስለዚህ አሁን ደግሞ ኖርማል ነው በቃ አብርሽን እንድታገባኝ ይፈልጋለሁ፣ ሰርግ ፈልጋለሁ ለሚባል ምን ዳርዳር ያስኬድሻል? አንቺ ዳርዳርም ሄደሽ ተናገርሽ፣ መሀልም ሄደሽ ተናገርሽ። እኛ እኮ ግልጽ ይሆንልናል ያንቺ ነገር ማለት ነው። ሳታወሪ ራሱ እኛ በግልጽ እንረዳሻለን። ኖርማል ነገር ስለሆነ አንቺ ፍላጎትሽ ምን እንደሆነ ስለምናውቅ ማለት ነው። እና ሲሮጥ የታጠቁ ሲሮጥ ይፈታል እንደሚባለው ለምነሽ አግብተሽ ደግሞ ለምነሽ ፍታኝ ትይዋለሽ። ፍታኝ በቃ ፍታኝ፣ የሩታ በደልን የጸጸቱ ገደለኝ እያልሽ ትሮጫለሽ የሆነ ሰዓት ላይ ማለት ነው። እንዲህ ይህች ሴትዮ እኮ በቃ የሆነ ሳንፈልግ በጣም ኃይለኛ ነገር መጥፎ ነገር እንድናገር እያደረገች ነው እኮ። ግራ ገባኛውን የሄርሜላ ነገር አይነገር ተከድኖ ይብሰል።